ይሄ ቅርስ እንግዲህ ተጠቃሎ ይሄ ቤት ተሰርቶ የተጀመረው በ2015 ጥቅምት 25 ቀን ነው። ከዛን ጊዜ ጀምሮ እንግዲህ ያው ማስተዋወቅ ጀምረናል። ያው እንግዲህ አሁን ሁለተኛ ዓመቱን ሊጨርስ ነው። ቅርሶቹ የመጡት የመጀመሪያው እንግዲህ መስራች ንጉሥ ኃይለ ሥላሴ አፄ ምኒልክ አያት ጉራጌ ሀገር እንደዚህ ዙረው ተመልሰው ሲመጡ እዚህ ቦታ እረፍት አደረጉ ነው የሚለው ታሪኩ። እዚህ እረፍት ሲያደርጉ በጣም ጥቅጥቅ ያለ ጫካ ነበርና እዚህ እረፍት አድርገው ትንሽ ከቆዩ በኋላ ይሄ ቦታ ላይ እንደምን አለ ገዳም ቢሆን ደስ ይል ነበረ። ከዛፉ ብዛት የተነሳ ከልማቱ የተነሳ ገዳም ቢኖርበት ጥሩ ነበር እሳቸው ሐሳብ ሲያቀርቡ መናኮማንቱ መሳፍንቱ አብረው የነበሩት ይቻላል እናደርጋለን አሉ። ቤተክርስቲያኑ ተተክሎ በቅዳሴ ቤቱ ተጀመረ። በ1826 ነው የተጀመረው። እንግዲህ ያ ከተጀመረ በኋላ እንግዲህ አገልግሎቱ እየቀጠለ ሄደ። ይሄ ቅርስ ሁሉ የምታዩት ቅርስ ሁሉ አንድ ቤት ውስጥ ተከማችቶ ከነ አልባሳቱ ከነው እንድታጭቆ ነበር። እዚህ የምታዩት ለምድና ድሮ ነገስታቱ መኳንንት ለብስ የነበረ ልብስ የተበላሸው ከመቀማመጥ በዛ የተነሳ ነው። ያን እንግዲህ ከብል የተረፈውን አራግፈን ነው እዚህ ያመጣነውና እንዲህ አድርገን ዛሬ ለዚህ ያብቅተናል። በ2016 ዓመተ ምህረት ወደ 1005 ህዝብ ሰው ነው የጎበኘው። አሁን ግን ከዛ በላይ ነው። ወደ 45000 ከዛም ከልፍ ብሎ እንደውም ወደ እስከ ሰኔ 30 ድረስ ያስጎበኘ ነው። ወደ 95000 ሰው ጎብኝቷል። በዚህ ሙዚየም ያየነው እጅግ በጣም ዘመን ተሻጋሪ የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሊገልጹ ሊያሳዩ የሚችሉ በርካታ ቅርሳ ቅርስ ወይንም ንዋያተ ቅድሳት፣ አልባሳት፣ መስቀል፣ መጻሕፍትና ልዩ ልዩ ለአገልግሎት የሚሆኑ ቅዱሳት ንዋያትን አይተናል፣ ተመልክተናል። በዚህም እጅግ በጣም ደስ ብሎናል። ይሄ ስራ ለሌሎች አብያተ ክርስቲያናት ለሌሎች አድባራት ገዳማት እንደ ሞዴል መሆን የሚገባው ነው። እንደሚታወቀው ደብረ ቀራንዮ መድኃኔዓለም አዲስ አበባ ከሚገኙ አድባራት የመጀመሪያው ቤተ መቅደስ ነው። በዚህም ምክንያት ከነገስታቱ የተበረከቱ ንዋያተ ቅድሳት በስርዓት ተጠብቀው ተስተካክለው በመስታወት ሳጥን ውስጥ ቆመው ተጠብቀው ማየታችን እጅግ በጣም አስደስቶናል። እንዲሁ ይህንን ልምድ ወስደው አንዳንድ አብያተ ክርስቲያናት በሳጥን ውስጥና በልዩ ልዩ ስፍራ ያስቀመጧቸውን ቅርስ የሆኑ ዘመን ተሻጋሪ ንዋያተ ቅድሳትን በዚህ መልኩ አስተካክለው ማስቀመጥ ማቆየት እንዳለባቸው እናስታውሳለን። እንግዲህ የዚህ ጥቅም አንደኛ ህዝበ ክርስቲያኑ የንብረቱ ባለቤት የቅርሱ ባለቤት ስለሆነ የአያት የቅድመ አያቶቹን ሀብት ንብረት ትናንት የነበረውንም ነገር ማየት መመልከት ስለሚያስፈልገውና የማየትም የማወቅም መብት ስላለው በይፋ ይህንን ማስተዋወቅ ያስፈልጋል። ሁለተኛ የኢትዮጵያ ቤተክርስቲያን ምን ያህል ዘመን ተሻጋሪ እንደነበረች ትናንትናዋን ፍንትው አድርጎ የሚያሳይ የትናንትን ማንነቷን የሚገልጥ በርካታ ማሳያ ስላለ እነዚህን አይተው ሌሎችም እንዲማሩበት በጣም ለብዙ አመት ቅርሶች በጣም በሚያሳዝን መልኩ ተደራርበው ተቀምጠው ነበር። የሆነ ክፍል ላይ ተቀምጠው ነበር እና እኛ ባደረገው ድጋፍና ክትትል ማህበረሰቡንም በማነሳሳት ባለሀብቶች ደግሞ ለዚህ ድጋፍ እንዲያደርጉ ከቢሮአችን ጀምሮ ደብዳቤ እንዲጻፍላቸው በማድረግ እነሱን በማስተባበር ሁሉም ተባብሮ ማለት ነው
ይሄ ትልቁ ሙዚየም ሊከፈት ችሏል ማለት ነው። ቅርሶቹ ደግሞ ሌላ ቦታ ማናገኛቸው ናቸው። ጥንታዊ ናቸው። ጥንታዊ የከተማችንን የአዲስ አበባን ማንነት የኋላ ማንነት የሚገልጹ ናቸው። ስለዚህ ቱሪስቱ ደግሞ የሚፈልገው ይሄንን ነው። የድሮውን ታሪክ ይፈልጋል። የድሮ ቅርስ ይፈልጋል። የድሮ ባህል ምን ይመስል ነበር? ኢትዮጵያውያን እውነት ቅርሳቸውን እንዴት ነው ጠብቀው ያቆዩት? እንዴት ታማኝ ቢሆኑ ነው? በተለይ ወርቅ ነክ የሆኑ ነገሮች፣ ብር ነክ የሆኑ ቅርሶች እነዚህን ሁሉ ምንም ሳይነኩ፣ ሳይሰረቁ፣ ሳይዘረፉ በጥንቃቄ የኔ ሀብት ነው፣ የሀገር ሀብት ነው፣ የሀገር ቅርስ ነው ብለው እንዴት ሊጠብቁ ቻሉ የሚለው ነገር ሁሉም ይገረማሉ። በቃ እና ፎቶ ያነሳሉ፣ ቪዲዮ ይቀርጻሉ፣ በየድህረ ገጾቻቸው እንትን ይላሉ እና አሁን ከፍተኛ እንደውም አሁን ከተማችን አገራችን አሁን ባለንበት ለቱሪዝም ምቹ በሆነችበት ሰዓት ቱሪስቶቹ የቆይታ ጊዜያቸውን በከተማችን እንዲያራዝሙ አንድ ቦታ ብቻ ሳይሆን ፒያሳ ወይም 4 ኪሎ ወይም ሌላ ቦታ ብቻ ሳይሆን ወደዚህ አካባቢ በመምጣት ስለ ከተማቸው፣ ስለ ሀገራቸው፣ ስለ ኢትዮጵያ ምን አላት፣ ምን አይነት ቅርስ አላት የሚለውን ነገር እንዲረዱ ትልቅ ምቹ ሁኔታ የሚፈጥርልን ስለሆነ በተለይ ደግሞ ሀገራችንን ለመጎብኘት ስለ ማንነታችን ለማወቅ የሚፈልጉ ሁሉ ትልቁን ምቹ ሁኔታ ይፈጥርላቸዋል፣ በር ይከፍትላቸዋል። እንደገና ደግሞ የቆይታ ጊዜያቸውን እንዲያራዝሙ ያደርግላቸዋል ማለት ነው።